100% is Europe. ምርታችንን 100% ነው ለውጭ ገበያ የምናቀርበው። ከባህር ጠለል 2800 ሜትር ከፍታ ላይ ነግሳ ደመና በራሷ ውሃ በከርሷ ሞልቷል። ከአዲስ አበባ 130 ኪሎ ሜትር ወሳኝ መልክዓ ምድር ላይ በመቀመጧ ደብረ ብርሃንን የፋብሪካዎች መናኸሪያ አድርጓታል። በኢንዱስትሪ ፓርኮች ልማት ኮርፖሬሽን ከሚተዳደሩ 11 ልዩ የኢኮኖሚ ዞኖችና 3 የኢንዱስትሪ ፓርኮች ውስጥ የደብረ ብርሃን ልዩ የኢኮኖሚ ዞን አንዱ ነው። በ106 ሄክታር መሬት ላይ አርፏል። 2000 ሄክታር መሬት በተጠባባቂነት ተከልሎ ይገኛል። በ5500 ካሬ ሜትር ላይ 8 ሼዶች አሉት። እዚህ ልማት ከአካባቢ ጥበቃ ጋር አብሮ ይራመዳል። ዘመናዊ ምርታማነትን ከአረንጓዴና ቀጣይነት ካለው የልማት ፍልስፍና ጋር በማስተሳሰር ለሀገር ውስጥና ለውጭ ገበያ ጥራታቸውን የጠበቁ ምርቶችን ያቀርባል። ባለሀብቶች ነዋያቸውን እንደ ዘር ሲያፈሱ መልካም አጋጣሚዎችን መርጠው የተለያዩ መመዘኛዎችን ያስቀምጣሉ። በአውሮፓ ከ100 ዓመት የተሻገረ ልምድና 27 ቅርንጫፎች የደረሰው ቡርት ማልት ለመጀመሪያ ጊዜ ወደ አፍሪካ ገባ። ማረፊያውንም ደብረ ብርሃን ሲያደርግ አማራጮችን ተጠቅሞ ነው። የገብስ ምርት በብዛት የሚመረትባት ሀገር ነች፣ ፖቴንሻል ኤሪያ ነች ብሎ ነው ወደ ኢትዮጵያ የመጣው ማለት ነው። ስፔሲፊክ ደብረ ብርሃንን ስንመርጥ ደግሞ ከውሃ አቅርቦቱ እና ከአየር ንብረቱ አንጻር ነው። ብቅል ለማምረት የውሃው የሙቀት መጠንም እንደዚሁ ወሳኝነት አለው። ከ11 እስከ 18 ዲግሪ ሴልሲየስ ነው መሆን ያለበት የውሃው ቅዝቃዜ። ስለዚህ ቀጥታ ከጉድጓድ የምናወጣው ውሃ በማጣሪያ አጣርተን ቀጥታ ያለምንም ማቀዝቀዣ ለማብቀያነት እንጠቀመዋለን ማለት ነው። ለብልህ ነጋዴ የቦታ ቅርበት ማለት ጊዜና ገንዘቡ ነው። ጥሬ ዕቃዎችን በቀላሉ አስገብቶ ምርቶችን ለገበያ በአጭር ጊዜ ያደርሳልና በደብረ ብርሃን ልዩ የኢኮኖሚ ዞን ለሚያለሙ ለስኬታማ ንግድ አጋዥ ሆኗል። It's quite important the location. Of course the road is the main road from Addis to Djibouti. የቦታ አቀማመጡ በጣም ወሳኝነት አለው። ኮንቴይነሮቻችንን የሚጭነው ከአዲስ አበባ ወደ ጅቡቲ የሚወስደው ዋናው መንገድ ለኛ ቅርባችን ነው። በአየር ትራንስፖርት ብዙ ነገር ማጓጓዝ እንችላለን። በየብስም ወደ አዲስ አበባ ዕቃ ለማጓጓዝ ጥሩ አማራጭ አለ። Generally speaking is good. ለዋና ከተማዋ ቀረብ ያለ ቦታ ነው ያገኘነው። እንደፈለግን ዕቃ ማንቀሳቀስ እንችላለን። ለጅቡቲ ወደብ ቅርብ በመሆኑ ተንቀሳቅሰን ለመስራት አስችሎናል። ለደብረ ብርሃን የተቸራት ቀዝቃዛ አየር ለምርት ጥራትና ለሰራተኞች ምርታማነት፣ ለፋብሪካዎች የማምረቻ ዕቃ ወጪን የቀነሰ ተፈጥሯዊ ስጦታ እዚህ አለ። Weather conditions are quite an advantage. የአየር ጠባዩ በጣም ትልቅ ጥቅም አለው። አንድም ማቀዝቀዣ አላስፈለገንም። ምንም ማሞቂያ አንጠቀምም። ይሄ መብራት ይቆጥብልናል። የአየር ጠባዩ የተለየ ጥቅም አለው። Weather conditions are an advantage. ገብስና በቀል በተፈጥሮ ሲበቅል 3 ነገሮች ያስፈልጉታል። አንደኛው ሙቀት ነው። የሙቀት መጠኑ 18 እስከ 24 ዲግሪ ሴልሲየስ መሆን አለበት። የውሃው ቅዝቃዜው ከ11 እስከ 18 መሆን አለበት። ያንን ሁሉ ኮንሲደር ስናደርግ ደብረ ብርሃን ያለምንም ማቀዝቀዣ ያለምንም ተጨማሪ ወጪ ቀጥታ የከባቢ አየሩን እንጠቀማለን ማለት ነው። የደብረ ብርሃን አየር ቋሚና ለስራ ለማሽንም ደህንነት በጣም የሚመች ነው። ደብረ ብርሃን ከ24 ዲግሪ ሴልሲየስ በልጦ አያውቅም። ብዙ ጊዜ ከ20 በታች ነውና ለሁሉም ነገር ተስማሚ ነው። የማሽኑን የአገልግሎት እድሜው ይረዝማል። ብቅልም ለማምረት በጣም ወሳኝ ነው። የኢንቨስትመንት ማበረታቻዎች በሥራ መጀመሪያ ላይ የሚገጥምን የፋይናንስ ጫና በእጅጉ ያቃልላሉ። እነዚህን 4ቱን ነገሮች የባንክ አገልግሎት፣ የጉምሩክ አገልግሎት፣ የኢትዮ ቴሌኮም ከቀረጥ ነፃ አገልግሎት የምናገኘው እዚህ አይፒዲሲ ላይ ነው። እዚህ ቢሮ ለቢሮ መመላለስ የለም።
እነሱን ብሎ ለመጣ በአንድ ግቢ በአንድ ጣሪያ ሁሉም አገልግሎት በአንድ ማዕከል ቀርቧልና Service will be very good. አገልግሎቱ በጣም ጥሩ ነው። የውጪ ምንዛሪ ለማስፈጸም ነው የመጣሁት። እስካሁን ባየሁት አገልግሎቱ መልካም ነው። Will be very good. እውነት ለመናገር በሰርቪስ ዙሪያ ላይ በተለይ ባንክ ከሎካል ሰላሪ ክፍያ ጋር ተያይዞ ኤአይሲ ቶሎ ምላሽ ከመስጠት ጋር ተያይዞ ቴሌም ቶሎ ምላሽ ከመስጠት ጋር ተያይዞ ጥሩ የሚባሉ ናቸው። እስካሁን ባለው ሰርቪስ ጥሩ ሰርቪስ እየተሰጠ ነው ያለው። የተጠናቀቀ ምቹ መሰረተ ልማት፣ ትጉህና ውጤታማ ሰራተኛ ለኢንዱስትሪዎች ዋና የመወዳደሪያ አቅም ነው። በቋሚነት የቴሌና የመብራት አገልግሎት እናገኛለን። በመሃል የሚስተካከል ሲኖር ፈጣን ምላሽ ይሰጡናል። ደብረ ብርሃን is a very good location. ደብረ ብርሃን ሌላ አካባቢ ካሉት የተሻለ ወሳኝ መልክዓ ምድራዊ አቀማመጥ አላት። ምርት ለማምረትና ለማጽዳት በጣም ጥሩ የውሃ ጥራት አላት። የማይቆራረጥ የመብራት አቅርቦት እናገኛለን። የቴሌኮሙኒኬሽን አገልግሎቱ የተቀላጠፈ ነው። በዚህ ከሌሎች ሀገራት ጋር ስናነጻጽር የተሻለ እሴት አለ። In the normal operation, but it's quite reliable. Infrastructure was very easy. በውስጥ የተዘረጉ መሰረተ ልማቶች ምቹና ቀላል ናቸው። And it was quite easy. በተለይም የአንድ ማዕከል የእሳትና ድንገተኛ አደጋ ስራዎቻችን፣ የመሰረተ ልማት ስራዎቻችን እነዚህ በተቀናጀ መንገድ ኢንቫይሮንመንቱን ከመጠበቅ አኳያም እንደዚሁም ሰርቲፋይድ መሆናችን ሌላኛው አንድ በጣም ጠቃሚ ጉዳይ ነው ማለት ነው። በመጨረሻም ከጤናና ደህንነት አኳያ እንደዚሁ ሰርቲፋይድ ሆነናል። ዘመናዊ ፕላንት ነው። አውቶሜትድ የሆነ ፕላንት ነው። ኢትዮ ቴሌኮም ኔትወርክ ያስፈልጋል። ቴሌኮም አገልግሎት እንድናገኝ፣ የመብራት አገልግሎት እንድናገኝ፣ የውሃ እንዲሁም ደግሞ የሳይት ፕላን 15 ሄክታር ቦታ ነው። ይህንን አይፒዲሲ አመቻችቶ ነው የሰጠን። ምርታችን ለውጭ ገበያ የሚቀርብ በመሆኑ በመንግስት በኩል ከቀረጥ ነፃ አገልግሎት እንድናገኝ አስችሎናል። 100% is Europe. Yeah, we have a lot of demand. We have a huge demand of this. የእኛን ምርት ለማግኘት የሚፈልጉ ብዙ ጠያቂዎች አሉን። የኢትዮጵያ አየር መንገድ በጣም ጠንካራ ትብብር ያደርግልናል። ይሄ ደግሞ በጣም አግዞናል። በውጭ ሀገር ከሚገኙ ተወዳዳሪዎቻችን አንጻር ለአውሮፓ በቅርብ ርቀት መገኘታችን ተጨማሪ ጥቅም አለው። Our competitors. So this is quite helpful. ጥራት፣ ቁጠባና የሀገር ፍቅር በአንድ ላይ ይገኛሉ። በራስ ምርት መኩራት ጥራትን መምረጥ ብቻ ሳይሆን አገርንም ማገዝ ነው። ለውጭ ምርት ወደብ ከመሆን የሚያቃልል ወደ ውስጥ የመመልከት ተግባር ሲሆን ከውጭ ሲገቡ የነበሩትን በሀገር ውስጥ የመተካት አቅም ደብረ ብርሃን ላይ ተፈጥሯል። ቦርት ማልት ኢትዮጵያ ከገባ በኋላ ከውጭ የሚገባ ብቅል የለም። አሁን በዚህ ሰዓት የለም። ስለዚህ ምንድነው ከውጭ የሚገባን ምርት አስቀርተናል። ያ ማለት ምንድነው የውጭ ምንዛሬን አድነናል። ተኪ ምርት ጋር በተያያዘ ቦርት ማልት የሚባል የግል አልሚ ያለ ቅድም እንደገለጽኩት ይሄ በሀገር ውስጥ ከፍተኛ ሚና እየተጫወተ ያለ ካምፓኒ ነው። በዘንድሮ ዓመት ወደ 4 ቢሊዮን ብር አካባቢ ተኪ ምርትን ተውጪ ልናስገባ የምንችል የነበረው ማዳን ተችሏል። ወደ 38160 የሚደርሱ አርሶ አደሮች በኤክስቴንሽን ታቅፈው የግብዓት አቅርቦት፣ የምርጥ ቢራ ዘር፣ የማዳበሪያ እና የኤክስቴንሽን አገልግሎት የሚሰጡ ባለሙያዎች ተመድበው ግብርናውንም እንደዚሁ ከኢንዱስትሪ ጋር ለማስተሳሰር ስራውንም ለማዘመን አንድ ምቹ ሁኔታዎችን ተሰርቷል። የካርበን ልቀትን መቀነስ ለአምራቾች የአካባቢ ጥበቃ ብቻ ሳይሆን የነገ
የገበያ የበላይነት ነው። ምርቶች ያለምንም የድንበር ገደብ ወደ ዓለም ገበያ በቀላሉ እንዲሻገሩ የዛሬ ቁጠባ የነገ ስኬት ነው። አንደኛ 10 ሜጋዋት በማግኘታችን የተጠቀምነው ምንድነው ፕላንቱን ራን ለማድረግ ብቻ ሳይሆን የነዳጅ ከዚህ በፊት ነዳጅ ነበር የምንጠቀመው ለማድረቅ ያው ብቅል ማድረቅ አለብን አይደለ? ለማድረቅ ደግሞ እንፋሎት ያስፈልጋል። እንፋሎቱን ለመፍጠር ከዚህ በፊት የምንጠቀመው ነዳጅ ነበር እና ይሄ 10 ሜጋዋት በማግኘታችን ምንድነው ኤሌክትሪካል ቦይለር ኢንስቶል እንድናደርግ ጠቅሞናል። ይሄ ሁለት ነገር ነው አክቹአሊ ምንድነው ቡርት ማልት የዩናይትድ ኔሽን ያወጣቸው ሰስቴናቢሊቲ ጎሎች አሉ። አንደኛውና የመጀመሪያው የአካባቢ ጥበቃ ነው። ኦልሞስት ወደ ዜሮ የተጠጋ ኢሚሽን ፕላንት ያለው እዚህ ደብረ ብርሃን ላይ ነው፣ ኢትዮጵያ ውስጥ ያለው ፕላንት ነው። ወጣቶች የነገ ብሩህ ማንነታቸው የሚቀረጽበት የሥራ ዕድል፣ እምቅ አቅምና ዕውቀት ወደ ሀገር ሀብት የሚቀየርበት ስፍራ ነው። እዚህ ቀደም ሌላ ስራ የለኝም። የመጀመሪያ የተቀጠርኩበት ድርጅት እዚህ ነው እና 4 አመት ሆኖኛል። በጣም ብዙ ሰው ነው የሚሰራው እዚህ እና በጣም ብዙ ማህበረሰብ የስራ እድል ፈጥሯል። ቦርት ማልት ኢትዮጵያ እንደሚታወቀው ኢን ዘ ወርልድ የሚታወቅ ካምፓኒ ነው። 27 ያህል ፕላንት አሉት። የአይሶ ሲስተሞችን፣ ኳሊቲ ማኔጅመንት ሲስተም፣ ኢንቫይሮንመንታል ኦኩፔሽናል የሚሉ ሲስተሞችን እዚህ ከገባው በጣም ብዙ ኢምፕሩቭመንት አግኝቻለሁ። ምክንያቱም ኢን ዘ ወርልድ ተመሳሳይ ሲስተም ስላለው እሱን ሲስተም ከኛ ጋር አብረው ሼር ስላደረጉኝ በሱ በጣም ብዙ ኢምፕሩቭመንት አግኝቻለሁ። ብዙ ሆነን ነው የምንኖረው፣ ብዙ ሆነን ነው ምግብ የምንበላው፣ ብዙ ሆነን ነው እየተጋገዝን የሆነ ስራ ያልቻለውን እያስቻል ትናንትና ብትመጣ ዛሬ ለመጣችው ነገር እያሳየች እየተደጋገፍ ነው የምንኖረው። እዚህ ግን የሆነ ፍቅርን ራሱ ያስተምረናል። በጋራ ተባብረን መኖራችን በራሱ ማለት ነው። ልምድ ይዘህ ትወጣለህ። ሁለተኛ ደግሞ እየኖርክ እዚህ ገንዘብ ታገኛለህ። እየተከፈለ ነው የምትሰራው። ወደፊት የራሴን ስራ ለመስራት እንኳን ባስብ ችሎታ አለኝ። ልምድ ወሰድኩኝ ማለት ነው። ወደዚህ ስራ ስገባ የውጭ ዜጋ ነበረ። ከዛ የሱ ሙያ በመልመድ ለ5 አመት ያክል በዚህ ሙያ ላይ እየሰራሁ እገኛለሁ ማለት ነው። የሱን ቦታ ተክቼ የውጭ ምንዛሬ ከማስቀረት አንፃር ያው ለድርጅቱ ጥቅም አለው። ቀጣይነት ያለው ልማት የማህበረሰብ ተጠቃሚነት ላይ የተመሰረተ ነው። አልሚው ከአካባቢው ልማት ሲቋደስና ትስስር ሲፈጥር በምላሹ ተጠቃሚም ጠባቂም ያገኛል። እኛ አርሶ አደሩን ድጋፍ እናደርጋለን። በምን በምርጥ ዘር እንዲሁም ደግሞ በሙያ ባለሙያዎች አሉን፣ ሰፖርት እናደርጋለን። አርሶ አደሩ ደግሞ ገብሱን በጥሩ ዋጋ ይሸጣል። በጥሩ ዋጋ እንገዛቸዋለን። ደስተኞች ናቸው በዛ። ለዛም ነው አክቹአሊ የቀጠለው ማለት ነው። ሂደቱ እየቀጠለ ያለው የሚወጣ ተረፈ ምርት አለ። ይሄንን ተረፈ ምርት ደግሞ ለእንስሳት መኖ አገልግሎት ስለሚውል እነሱ ከዚህ ወስደው ለእንስሳቶቻቸው ይጠቀማሉ ማለት ነው። ከዚህ ፋብሪካ የሚወጣ ዌስት የሚጣል ዌስት የለም። ውሃውን ትሪት አድርገን አክመን ነው ውሃውን የምንለቀው። ውሃው ከተለቀቀ በኋላ ደግሞ አርሶ አደሮቹ ለመስኖ እርሻ ይጠቀሙታል። ባለሀብቶች ችግር እንዳይከሰት ማስተካከያ፣ በአደጋ ጊዜ ዋስትና ከኢንሹራንስ ኩባንያዎች ለማግኘትና ለሥራ አጋዥ እንዲሆን በደህንነት ካሜራዎች የታገዘ ሕያው ምስክር ይሻሉ። በዚህ በደብረ ብርሃን ልዩ ኢኮኖሚ ዞን የአጠቃላይ የግቢውን እንቅስቃሴዎች ዲቫይሶቹ ስቲቪ ካሜራዎችና ሪከርደሮቹ ምን ነገሮችን ሰፖርት ያደርጋል የሚለው ነገር ካየን በኋላ እነሱን ይሄ ነገር ፊቸር መጨመር ይቻላል የሚለው ነገር በማየት ከእጅ ስልክ ጋር በማገናኘትም የተፈቀደላቸው ኃላፊዎች ብቻ እንዲያዩት ተደርጎ በአጠቃላይ ሙሉ ግቢውን ነው የምንቆጣጠረው። ያለምንም የጸጥታ ችግር እንዲያመርት የተለያዩ ምቹ ሁኔታዎችን እንፈጥርለታለን ማለት ነው። የሰለጠኑ እና የተደራጁ የጥበቃ አገልግሎት አለ። በ1 ሜትር ርቀት ላይ አላርም እንደዚሁ ኢንስቶል ተደርጎላቸዋል። ስለሆነ ማንኛውንም ባዕድ ነገር ወደ ግቢው መግባት የሚችልበት ሁኔታዎች የሉም። የሚያጋጥሙ የጤና እክሎችም ካሉ በግቢው ውስጥ ተገቢውን አገልግሎት መስጠት የሚችል ክሊኒክ አለ። ከዚህ በተረፈ ከከተማው ጋራ ያሉ ሆስፒታሎች፣ ጤና ጣቢያዎች ጋራ በራሱ የፈጠርናቸው ውል ስምምነቶች አሉን። ከዛ አኳያ ተገቢውን የሆነ የጤና አገልግሎት ሽፋን እንዲያገኝ ተደርጓል ማለት ነው።
What I will say to any investors is they must be ready. መሰማራት ለሚፈልጉ ሌሎች የውጭ አልሚዎች የምለው በኢትዮጵያ የተለያዩ ጥሩ ነገሮች አሉ። ዝቅተኛ የመብራት ክፍያ፣ በርካታ ዝግጁ የሆነ አምራች ኃይል። ሀገሪቱ አሁን ላይ ጥሩ በሚባል መሰረት ላይ ትገኛለች። ይሄ ለአልሚዎች መልካም አጋጣሚ ነው። So then it can become a big hot spot for investors. ደብረ ብርሃን ከአየር ንብረቱ ለአዲስ አበባ ካለው ቅርበት ከወደብ አቅርቦት አንድ ማዕከል አገልግሎት አለ። ከነዚህ ሁሉ አንጻር አይቼ አይ ቲንክ ደብረ ብርሃን ለውጭ ኢንቨስተሮች ወይም ደግሞ ለባለ ሀብቶቹ ተመራጭ ቦታ ነች ማለት ይችላል። ያሉት የሼድ ኪራዮች ወስዶ ለማልማትም ከመሬትም ጋር የተያያዘ በጣም አዋጭና በዝቅተኛ ኪራይ የመሆኑ ጉዳይ በዙሪያው በርካታ ፋብሪካ ያሉ በመሆናቸው በፋብሪካ ውስጥ የሚሰራ የሰው ኃይል በብቃት የሚገኝበት አካባቢ ነው። ከስልጠናና ከተለያዩ ወጪዎች ከሚዳርገው ጉዳዮች ነፃ ሆኖ ሊሰራ የሚችልበት እድሉ አለ ማለት ነው። ስለዚህ እነዚህ ባለሀብቱን ትርፋማ ሊያደርጉ የሚችሉ መልካም አጋጣሚዎች ናቸው። አየር ንብረቱ፣ የመሰረተ ልማቱ፣ የአካባቢው ማህበረሰብና የአካባቢው አስተዳደር እነዚህ ሁሉ ምቹ ሁኔታዎች በመሆናቸው የላቀ ተጠቃሚ ሊሆን የሚችሉበት እድሉ ሰፊ ነው። በ106 ሄክታር መሬት ላይ ያረፈ ነው። በዙሪያው ደግሞ ለልዩ ኢኮኖሚ ዞኑ በተጠባባቂነት ወደ 2000 ሄክታር መሬት እንደዚሁ በዙሪያው ተከልሎ ይገኛል። እና በጋራ እናልማ። ለኢንቨስትመንት ምቹ መልክዓ ምድር፣ ለምርታማነት ተስማሚ የአየር ጸባይ ካለው አካባቢ ማልማት በለሰለሰ መሬት ላይ እንደ መዝራት ነውና ለወደብና ለዋና ከተማ ለሎጂስቲክስ ቅርብ በሆኑ መሰረተ ልማቶች ተጠቅመው ከተፈጥሮ ጸጋዋ ይቋደሳሉና በደብረ ብርሃን ልዩ የኢኮኖሚ ዞን በነገዋ የተስፋ ምድር ይምጡ ያልሙ።